بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. يا سفينة النجاة የፊቅህ ሻፊዕያ ኪታብ ለጀማሪዎች የተዘጋጀ ርዕስ ፋስሉን ለይነው ይላሉ ሙአሊፍ። ሹሩጡ ተየሙሚ የተየሙም መስፈርቶች፣ ቅድመ መስፈርቶች። ባለፈው አስባቡ ተየሙሚ አይተናል መሰል። ተየሙም ለማድረግ ምክንያት ሊሆኑን የሚችሉ በማለት አይተን ስናበቃ በዛሬ ሁለት ደግሞ ሹሩጡ ተየሙሚ የሚል እናያለን ማለት ነው። ተየሙም ለማድረግ የተዘጋጀ ሰው ቅድሚያ የሚጠብቃቸው መስፈርቶች፣ ቅድሚያ የሚያሟላቸው መስፈርቶች 10 ናቸው ይላሉ። 10 ናቸው። አንደኛው አየኩነ ሊሆን ነው ቢቱራቢን ተየሙም ለማድረግ የተዘጋጀ ሰው ተየሙም የሚደረገው በአፈር ነው። በአፈር ብቻ ነው የሚደረገው። በሻፊዕያ መዝሀብ ደግሞ በጠጠር ወይም በአሸዋ ተየሙም ማድረግ ክልክል ነው፣ አይቻልም ይላሉ። ግዴታ በአፈር መሆን አለበት የሚልም አካሄድ ይዘው ይሄዳሉ። ሌሎች ዑለሞች ግን የመሬት አካል የሆነ ነገር በሙሉ የመሬት አካል ከሆነ ችግር የለውም ይላሉ። ድንጋይም ይሁን ዛፍም ይሁን እዚህ ውስጥ ይገባል። ለምን ቢባል ቁርአን የሚለው ስላለ ምን ይላል? ወለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን ስለሚል ማለት ነው። ስለዚህ ፈተየመሙ ማለት አስቡ ማለት ነው። አስቡ ምን ሰዒደን አፈርን ማለት ነው። ሰዒድ ማለት የመሬትን አካል አስቡ በሚለው ይሄዳል ማለት ነው። ጠይበን የሚለው ደግሞ ጠሃራ የሆነ ማለት ነው። ይሄንን መረጃ ይዘው ዑለሞች ማለት ነው ከሻፊዕዮች ትንሽ ገለል ይላሉ። ምን ይላሉ? የመሬት አካል የሆነ በሙሉ ተየሙም ማድረግ ይቻላል። ስለዚህ ድንጋይም ጠጠሩንም አሸዋውንም ሰዒደን ጠይበን ተብሎ ይጠራል ነው። ዛፉም ራሱ አቧራ ካለበት ሰዒደን ጠይበን ተብሎ ስለሚጠራ እሱ ማድረግ የሚለው አካሄድ ይሄንን ነው። ይሄም ያው ራጅሑ ሚዛን የሚደፋውም ይሄው ነው። ስለዚህ በአፈር ሊሆን ይገባል ሲባል የመሬት አካል በሆነ በሙሉ ነው የምንሄደው። እንደ ሻፊዕያ ግን በጠጠር ሆነ በአሸዋ ማድረግ አይቻልም ይለው ነው የሚሄዱት። ሁለተኛው ወአየኩነ ሊሆን ነው አቱራቡ አፈሩ የሚገለገልበት አፈር ጣሂረን ጠሃራ የሆነ መሆን አለበት። ጠሃራ የሆነ መሆን አለበት። ለምንድን ነው ከተባለ አላሁ ዐዘ ወጀል በሱረቱ ኒሳ ላይ ፈተየመሙ ሰዒደን ጠይበን ስላለ ፈተየመሙ አፈርን አስቡ። ሰዒደን ያው ሰዒድ ማለት ፈተየመሙ ማሰብ አስቡ ማለት ነው። ሰዒደን አፈርን ወይም በምድር ገጽ ያለን ነገር በሙሉ
ጠይበን ጧሃራ የሆነ ማለት ነው። ሁለተኛው መስፈርት ተየሙም ለማድረግ የተነሳ ሰው ከሚጠብቃቸው አፈሩ ጧሃራ መሆን አለበት። ሶስተኛው ወአላ የኩነ ላይሆን ነው ደግሞ ሙስተዕመለን ማለት የተገለገሉበት መጀመሪያ አንዴ የተገለገሉበት አፈር መሆን የለበትም። ወአላ የኩነ ሙስተዕመል ማለት ምንድን ነው? ሙስተዕመል ማለት የተገለገሉት አፈር የሚባለው ምንድን ነው? ሰውየው አንድ ጊዜ መታና ተገለገለ። ስለዚህ እዚህ ጋር ጣል ያደረገው አፈር ፊቱ ላይ ያለውን እንጂ ከፊቱ ላይ የሚረግፈው ከእጁ ላይ የሚረግፈው አፈር ተሰብስቦ በቃርጎ ወይም ሌላኛው ሰጥቶ መጥቶ መጠቀም አይችልም። ያንን ነው እንጂ መሬቱን የመታበት መሬት አይደለም። የመታበትን መሬት ግን ሌላ ሰው መጥቶ መጠቀም ይችላል። ስለዚህ በዚህ መልኩ ይባላል ማለት ነው እንጂ ለምሳሌ መታና ተገለገለው ትክክለኛው ይሄ ነው። ነገር ግን ንፋስ አምጥቶ ፊቱ ላይ ቢያቃብለው ዝም ብሎ ተየሙም አደረገ አይባልም። እነዚህ መለየት አለብን። ተየሙም የግድ እጁ ሂዶ አፈር ላይ አርፎ ከዛ በኋላ ፊቱን ሀከዛ ያብሰዋል። ከዛ በኋላ መዳፉን እንዲህ አድርጎ ያብሳል ማለት ነው። ሀከዛ እንደዚህ አድርጎ ያብሳል። ከዚህ የሚረግፈውን በቃ ሰብስቦ ሌላ ሰው እንዲጠቀምበት አይቻልም። ሙስተዕመል ማለት አንዴ የተገለገሉበት ለማለት ነው። ስለዚህ አንዴ የተገለገሉበትን ሌላኛው አካል መገልገል አይችልም። ከፊትና ከእጅ የሚረግፈው እንጂ ሌላኛው ግለሰብ መሬት ላይ መጀመሪያው ግለሰብ መሬት ላይ መታበት ቦታ ላይ ሄዶ ቢመታ ያ ሙስተዕመል አይባልም። ችግር የለውም። እሺ አራተኛው ወአላ ዩኻሊጠሁ ላይ ቀላቀለው ነው። ደቂቁን ይሄ የሚጠቀምበት አፈር ማለት ነው። ላይ ቀላቀለው ነው። ደቂቁን ዱቄትም ሆነ ወነህወ ሌላም አካል ሊቀላቀልበት አይገባም። ለምሳሌ ዛዕፈራን፣ ጀሶ፣ ኖራ፣ የሲሚንቶ ዱቄት፣ ኖርማል ዱቄት የመሳሰሉት ፓውደር አፈሩ ላይ መቀላቀል የለበትም። ንጹህ አፈር መሆን አለበት፣ ያልተቀላቀለበት። ይህንን መጠበቅ አለበት። ሌላኛው አምስተኛው መስፈርት ደግሞ ወአንየቅሲደሁ ማለት ሊያስበው ነው። ንያ ማለት ነው። ንያ መነየት አለበት። ንያ መነየት አለበት ማለት ሂዶ አፈር ለመገልገል ሀከዛ ለመምታት ወይም አፈሩን ለመጠቀም ንያ መኖር አለበት እንጂ ንፋስ መጥቶ ፊቱ ላይ ቢደፋበት ንያ የለውም። ሀታ ንያ ኖሮት ቢደፋበት ራሱ አይበቃም። ሊማዳ መነየት ያንን ቦታ ለመጠቀም መነየት፣ ضرب ለማድረግ ለመምታት፣ መሬት ላይ እጁን ጣል ለማድረግ መነየት አለበት ነው የሚለው። ከዛም ስድስተኛው ወአንየምሰሐ ሊያብስ ነው። ወጅሃሁ የመጀመሪያው የሚያበሰው ፊቱን ነው። ፊቱን ሊያብስ ነው። ከዛ በኋላ ወየደይሂ ከዛም እጆቹን ሀከዛ ያደረገ ይህንን ሊያደርግ ነው፣ ሊያብስ ነው። ቢضربتين በሁለት ምት፣ አንድ መቶ ለፊቱ አንድ መቶ ለእጁ ይላል። ይሄ የሻፊዕያ መዝሀብ አካሄድ ነው። የሌሎችን ገና አላየንም።
በሻፊዕያ መዝሀብ የምንማር ስለሆነ እንደ ሻፊዕያ 2 ምት ይላሉ። 1 ምት ለፊቱ፣ 1 ምት ደግሞ ለእጁ ለማለት ነው የሚሄዱት። ነገር ግን ከማስረጃ አንግል ስናየው ማስረጃ የለውም ነው። ትክክለኛው ምንድነው? 1 ምት ብቻ ነው። 1 ምት ሊያብቃቃው ይችላል፣ በቂ ነው። አንዴ ይመታና ፊቱን በደንብ አድርጎ በ2 እጁ ያብሳል ማለት ነው። መታ አድርጎ ፊቱን 2 እጁን ያብስና ከዛ በኋላ ወደ እጁ ይሄዳል። ከዛ አድርጎ ይጨርሳል ማለት ነው። ضربتين የሚለው ግን 2 ምት መሆን አለበት ለሚለው يحتاج الى الدليل መረጃ ያስፈልጋል። መረጃ ደግሞ የለም ማለት ነው። وأن يزيل ከዛም ደግሞ ሊያስወግድ ነው ነጃሳውን ሊያስወግድ ነው። አወለን መጀመሪያ መጠቀም የሚፈልግበት ስፍራ እዛ ቦታ ላይ ነጃሳ ካለ ነጃሳውን ሊጠርግ ነው፣ ያነሳል። ካነሳ በኋላ ካስተካከለ በኋላ ምን ይሆናል ማለት ነው? ይጠቀማል። ወአን ዩዚለ ሊያስወግድ ነው፣ ዞር ሊያደርግ ነው። አነጃሰተ ነጃሳውን አወለን በመጀመሪያ ደረጃ ይሄንን ማድረግ አለበት ነው። ከዛስ ወአን የጅተሂደ ከዛም ጥረት ሊያደርግ ነው ፊል ቂብለቲ ቂብላን በመፈለግ ዙሪያ ቀብለሁ አሁንም ተየሙም ከማድረጉ በፊት ቂብላን መቅጣጨት አለበት። ቂብላን ለመቅጣጨት ፋይንድ ለማድረግ ቂብላን ለመፈለግ ጥረት ማድረግ አለበት። በየትኛው በኩል ነው ያለው የሚለውን ቂብላ ማየት አለበት ይላሉ። ይህ እንግዲህ ሸርጥ ነው አይደለም በሚለው ዙሪያ በፉቃሃዎች ዘንዳ ልዩነት አለባቸው። ሸርጥ አይደለም ሸርጥ ነው የሚላለው። ኢብን ሐጀር ግን ያው ቂብላውን ማወቁ ሸርጥ ነው ወደ ማለት ይሄዳሉ። ሌሎች ዑለሞች ደግሞ ሸርጥ አይደለም የሚለው ነው። ኤኒዌይ ተየሙም ማለት ውዱእ ማለት ነው። የውዱእ ቦታን የሚተካ ነው። ተየሙም ማለት ሙሉ ውዱእ ነው። አንድ ነው እንደ ውሃ እንደመጠቀም። ስለዚህ ውዱእ ስናደርግ ያው ቂብላን ማወቁ ሸርጥ ጥሩ ነው የሚባለው እንጂ ቂብላ ሸርጥ አይደለም ውዱእ ስናደርግ። ስለዚህ ተየሙም ቢሆንም እንደዛው ነው። ራጅሑ ይሄው ነው። እሺ ቅድም በዚህ መሃል ላይ የሚነሳው ወደ ቅድሙ ነጥብ በግድግዳ ላይ ተየሙም ማድረግ እንዴት ይቻላል ወይስ አይቻልም የሚለው መልሱ እንግዲህ አይቻልም ነው ያሉት ያለው። በተለይ ግድግዳው በዘመናዊ ቀለም የተቀባ ከሆነ አይቻልም የሚል አይነት ይህ ነገር ይሄዳሉ ዑለሞች። ምክንያቱም አፈር የመያዝ አቅም ስለሌለው ግድግዳ ላይ መጠቀም አይቻልም። ምክንያቱም ቀለሙ ያው ግድግዳው ላይ ያለው ቀለም ነው የማንዳለጥ ባህሪ ስላለው ያንን ነገር አፈሩን እዛ ጋር ማግኘቱ የሚከብድ ነው ተብሏል። እሺ ይሄ ከሆነ ወአን የጅተሂደ ፊል ቂብለቲ ቀብለሁ የሚለው ቂብላን መፈለግ አለበት። መጀመሪያ ተየሙም ከመጀመሩ በፊት ቂብላ በየት በኩል እንዳለ ማወቁ
ማወቁ ላይ ጥረት ማድረግ አለበት ነው የሚሉት። ግን ያው የተመረጠ ነው ማወቁ እንጂ ግዴታ አይደለም ነው በሚለው ነው የምንሄደው። التاسع ዘጠነኛው وأن يكون ሊሆን ነው التيمم ተየሙም ማድረግ ደግሞ ሊሆን ይገባል። መቼ ነው? بعد دخول الوقت ወቅት ከገባ በኋላ ነው። ወቅት ከገባ በኋላ እንጂ ወቅት ሳይገባ በፊት የሶላት ወቅት ሳይደርስ በፊት ተየሙም አደርጋለሁ ማለት አይቻልም። በዛ ሰዓት ላይ ሄድና ውሃ ፈልግ ነው የሚባለው። ውሃ ፈልግ ነው የሚባለው ምክንያቱም አስባቦቹ ተየሙም ለማድረግ ምክንያቶቹ ተወግደዋል። ወቅት ካለ በቂ የሆነ ወቅት ካለ ሄድና ውሃ ፈልግ። ነገር ግን ወቅት ከገባብህ ግን ተየሙም ታደርጋለህ። ተየሙም ለማድረግ ወቅቱ የገባ መሆን አለበት። ሐታ ኢቭን ውሃ የለም እንበል፣ ውሃ የለም ከነጭራሹ ከተማው ላይ ውሃ የለም። ነገር ግን ተየሙም ራሱ ለማድረግ ራሱ ወቅቱ ሲገባ ነው የሚደረገው። ከተማይቱ ላይ ውሃ የለም፣ ገጠራማ ቦታ ላይ ውሃ የለም። ነገር ግን ቢሆንም ተየሙም ለማድረግ የሶላት ወቅቱ የገባ መሆን አለበት። ከዛ ያደርጋል። ምክንያቱም ተየሙም የተፈቀደው ለምንድን ነው ከተባለ ከችግር አንፃር ስለሆነ፣ ስለዚህ ጊዜው ሳይገባ ተየሙም ማድረግ አይቻልም የሚል አይነት አካሄድ ይሄዳሉ ማለት ነው። العاشر አስረኛው وأن يتيمم ተየሙም ሊያደርግ ነው ማለት ነው። المعذور ይሄ ዑዝረኛ የሆነው ግለሰብ ማለት ነው። ተየሙም ሊያደርግ ነው لكل فرض ለሁሉም ፈርድ ሰላት ተየሙም ማድረግ አለበት ይላሉ። ለእያንዳንዱ ፈርድ ሰላት ለዙሁርም ተየሙም፣ ለዓሱርም ተየሙም፣ ለመግሪብም ተየሙም፣ አዲስ ተየሙም፣ ለኢሻም አዲስ ተየሙም ሀከዛ ሊያደርግ ይገባል ይላሉ። ይሄ በሻፊዕያ ደረጃ ነው፣ በሻፊዕያ መዛብ ነው። ያው ለእያንዳንዱ ሰላት አዲስ ተየሙም ያስፈልገዋል ነው። ስለዚህ የመጀመሪያ ያደረገው ተየሙም ለሁለተኛው ለሚሰግደው አይበቃም ነው አቋማቸው። ሱና ሰላት ከሆነ ግን በአንድ ተየሙም ብዙ ሱናዎችን መስገድ ይችላል የሚል አካሄድ ይሄዳሉ። ለምንድን ነው እንደዚህ የሚሉት ሲባሉ ተየሙምና ውሃን ሲያነጻጽሩት ሻፊዕያዎች ምን ይላሉ? ተየሙም ደካማ ነው። የመጀመሪያው ተየሙም ለሁለተኛው ለማድረግ እንደ ውሃ አቅም የለውም፣ ضعيف ነው የሚል አይነት አካሄድ ይሄዳሉ። ወይም ሐደስን የማንሳቱ ሁኔታ ደካማ ነው የሚል አይነት ቀውል አለ። ነገር ግን ወደ አዲላው በምንሄድበት ጊዜ ግን ቁርአናዊው ራሱ ስናይ ወላኪን አላህ ዩሪዱ አን ዩጠሂረኩም ተጠሂራ ነው የሚለው። አላህ ከእናንተ የሚፈልገው ምንድነው? ሙሉ መጠሃራትን ነው። እንድትጠሃሩ እንድትጸዳዱ ነው አላህ ከእናንተ የሚፈልገው ሲል አያቱ ተየሙም ከፈቀደ በኋላ መጨረሻ ላይ በዚህ መልኩ ይዘጋታል። ስለዚህ የሚያሳየው ምንድነው? አንቀጹ ራሱ ተየሙም ልክ እንደ ውዱ በቂ የሆነ አቅም እንዳለው ነጃሳን የማንሳት አቅም አለው የሚለው ነው። ضعيف ነው። አሁን እነዚህ ሻፊዒዎች ضعيف ነው ካሉ አቅም የለውም ነጃሳን ሐደስን የማንሳት ሲባል ሃቱ ደሊል ነው የምንላቸው፣ መረጃ አምጡ ነው የሚባሉት። ስለዚህ በውሃም ይሁን በተየሙም መጠቀሙ ለሁሉም ሶላት የፈለገውን ያክል መስገድ ይችላል። ዋናው መጠበቅ ያለበት ምንድነው? ነዋቂዱል ውዱእ ውዱእን የሚያበላሽ ነገር እስካልተገኘ ድረስ
ይህ ከመረጃ አንጻር ነው። የሐናቢላ መዝሀብም ራሱ ይህንን አቋም ይዘው ነው የሚሄዱት። ሐንበሊያዎች፣ ሐናቢላዎች ይህንን ተየሙምና ውዱእ አንድ ፕሌስ አላቸው። በአንድ ተየሙም ሁሉንም ሶላት መስገድ ይቻላል። ልክ እንደ ውዱእ ማለት ነው። መቼም ውዱእን የሚያፈርሰው አይነት ነገር ተየሙምን የሚያፈርሰው ከመጣ ያ ምንድነው የሚባለው? ነዋቂዱል ውዱእ፣ ውዱእን የሚያበላሹ ነገሮች በሙሉ ተየሙምን ስለሚያበላሹ ተየሙም ራሱ ውዱእ ስለሆነ እነሱ እስካልተገኙ ድረስ ሙሉውን ማለት ነው በአንድ ተየሙም ሙሉ ሶላቶችን መስገድ ይችላል። ሁሉም ሶላቶችን ፈሪዳዎችን። ሻፊዒዎች ግን እየገደቡት ያለ ምንድነው? ለእያንዳንዱ ፈርድ አዲስ የሆነ ተየሙም ያስፈልገዋል የሚል ነው። ግን ይሄ ምክንያታቸው ዒላቸው እያሉት ያነሱት ያለ ተየሙም የአንድ ጊዜ የተጠቀምንበት ተየሙም ለሁለተኛው ሶላት ሐደስን የማንሳት አቅም የለውም የሚሉ ነው። ግን ይሄ ትክክል አይደለም። ምክንያቱም ቁርአን የሚለው መጨረሻው ላይ የሚዘጋው ወላኪን ዩሪዱ አን ዩጠሂረኩም ተጥሂራ በማለት አያቱ ተየሙም ሲዘጋው ያንን አዲላ ስንጠቀም አላህ እናንተ ጋር የሚፈልገው እናንተን ማጥራራትን ነው፣ መጥራትና ማጥራራትን ነው የሚፈልገው ሲል ተየሙሙ ራሱ ሙሉ ለሙሉ ማጽዳት ሐደስን መጤን ነገር የማንሳት አቅም እንዳለው ነው የሚያሳየው። እሺ ስለዚህ በሐናቢላዎችና በሻፊዒያዎች መካከል ያለውን ልዩነት አይተናል። ሐናቢላዎች ተየሙም እንደ ሙሉ ውዱእ ነው የሚያዩት። ሻፊዒያዎች ግን ጧሃራው ضعيف ነው፣ ደካማ ነው፣ ሌላ ማለት አይችልም ይላሉ። በተለይ የሐናቢላ መዝሀብ በምናይበት ጊዜ ሙዓሲራ ዑለሞች በዘመናችን ያሉ ዑለሞች የያዙት አቋም ይህንን ነው። ውዱእ እስካልተበላሸ ድረስ በአንድ ተየሙም የፈለገውን ያክል ሰላት መስገድ ይችላል በማለት ይህ ነው መዝሀባቸው ማለት ነው። ይህንን ተውዲሑል አሕካም ሸርሑ ብሉጉል መራም ማየት ይቻላል ማለት ነው። ተግባባን? ግልጽ ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. بسم الله الرحمن الرحيم.